በመካከለኛ ምስራቅ የተቀሰቀሰው ወታደራዊ ግጭት 11ኛ ቀኑን በያዘበት በዚህ ወቅት በዋና ዋና ተዋናዮች መካከል ያለው ወታደራዊ ፍጥጫና የቃላት ልውውጥ ከፍተኛ ደረጃ ላይ መድረሱ ተዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ወታደራዊ እርምጃው በታቀደለት ፍጥነት እየተከናወነ መሆኑን ጠቁመዋል። ፕሬዝዳንቱ የኢራን የባህር ኃይል፣ የአየር ኃይልና የመገናኛ መሰረተ ልማቶች ላይ ያነጣጠረ ጥቃት መፈጸሙን በማጥቀስ የአገሪቱ የሚሳኤል አቅም ክፉኛ መመታቱን ገልጿል። በሌላ በኩል የኢራን አብዮታዊ ዘብ የአሜሪካን መግለጫ ውድቅ በማድረግ አሁንም ከፍተኛ የመመከት አቅም እንዳለው አስታውቋል። አብዮታዊ ዘቡ ከ1 ቶን በላይ የሚመዝኑ የጦር አውራጃዎች የታጠቁ ሚሳኤሎችን በስፋት እያሰማራ መሆኑን በማጥቀስ የጦርነቱን መብቂያ የሚወስነው የኢራን ወታደራዊ ስትራቴጂ ነው የሚል ማስጠንቀቂያ ሰጥቷል።